ካሊድ ቢዝነስ አቀበረሽ ገበያ ላይ ካሊድ የት መውሰድ መሰለ እና እነሆ እሱ ጋር ሄደህ ወስደህ ያዳርቃቸዋል። አረ ካሊድ ተው እባክህ። ፈራው እኮ እንዳታስደነግጡኝ ብዬ እኔ የማይሆን ነገር ወላሂ ከምሬ ነው። እኔ ከመጽሐፍ ቅዱስ ማለት ነው ዝም ብዬ የማላውቀውን ነገር ማውራት አልፈልግም። ታውቃለህ? አንፈልግም። ፍታ አሁን ተባሉ አንድ ደቂቃ ቶ መብረቅ እንዳታስጥሉበት። አረ በአማርኛ ልንቀራረው። አረ ደከምኩኝ። ማይሆን ነገር ብቻ አውርታችሁ መብረቅ እንዳይመታል። እኔ ፈርቼ አረ ፈረስ ችግር የለም። አረ ጉዲ አዴባኩ ችግር አለበት። እኔ ወላሂ ከምሬ ነው እንግዲህ ተናግሬያለሁ። አንድ ጥያቄ ያልገባኝ ነገር አለኝና ያን ጥያቄ ልጠይቅ ብዬ ነበረ። እኔ ሙስሊም ነኝ፣ ግን ከሙስሊም ውስጥ እኔ እኛ ሻሃዳን አሳየን። ሻሃዳን ነው የምንፈልገው እኛ እዚህ ጋር ሻሃዳ ለመያዝ ተደርድሯል ሰው። ያው ነው ሁለቱም መንገር አይደለ። እኔ ከቁርአንም ምንም የማውቀው ነገር የለም ታውቃለህ፣ ከሁለቱም ሃይማኖት ማለት ነው። እና እስላም ነህ? አዎ፣ ግን ሙስሊም ነኝ። ምን ብለህ ነው እስላም የሆንከው? ምን ብለህ ነው እስላም የሆንከው? ስወለድ ነኝ እኔ ሙስሊም የሆንኩት፣ ግን ምንም የተማርኩት ስትወለድ? አዎ እንደዚህ ራሴን ነው የማውቀው በእስልምና ማለት ነው። ቤቢ አንድ ጥያቄ ልጠይቀውና ከዛ በኋላ እስቲ ስለ እስልምና ምንም አላውቅም ረብል ካባ በልና ከዛን ትጠይቃለህ። ችግር የለም። ወረበል ካባ ምንም አላውቅም፣ ግን እንደዚሁ ደስ ይለኛል እስልምና በመያዜ ማለት ነው። ኦኬ እሺ። ቃል ይጠይቅና በዛው እንጠይቀዋለን ይሻላል። ግን መጥቼ አንድ ግን መሰረታዊ ነገር ብናሳየው ደስ ይለኛል መጀመሪያ። ምክንያቱም ያው እሺ እኔ ልጠይቅና ከዛ ታሳዩኛለህ። ጠይቅ፣ ችግር የለውም። ይጠይቃል። እሺ አንተ የምታውቀውናል ማለት ነው ከቁርአን ማለት ነው። ወላሂ ነው የምልህ እኔ ምንም አላውቅም ታውቃለህ። እሺ ጠይቅ፣ ችግር የለም። ጠይቅ ወንድሞች ጠይቅ። እንደዛው ደግሞ ከጴንጤም ከምንም የማውቀው ነገር የለም። ግን አንድ ያልገባኝ ነገር አለ። እሺ ይሄ ነገር እንደሚመስለኝ ማለት ነው ይሄ እስልምና ምን እንደማውቀው ማለት ነው በአረቢ ሆኖ ነው እንደዚህ ግራ ያጋባን ታውቃለህ። በአረብኛ ማለት ነው። በኦሮምኛ ቢሆን ይሄን አይከብድም ነበረ። እውነት ነው። ቀደም ያልኩት ጥያቄ ነው። አዎ በአረቢ ስለሆነ ነው እንጂ ግን እንደዛው ማለት ነው ሲፈታ በኦሮምኛ ቢሆን ይሄን ምንም የሚከብድ ነገር የሚሆን አይመስለኝም ታውቃለህ። አንድ መጽሐፍ ይቸግረን ነበር እንዴ? አንድ መጽሐፍ እንዴት ይቸግረን ነበር? አዎ በኦሮምኛ ቢሆን ኖርማል ነው። ግን በኦሮምኛ ስላልሆነ ማለት ነው እነሱ እንደሚፈታ ከሆነ ማለት ነው እኛ እስላሞች እንደምንፈታ ከሆነ ኖርማል ነው ታውቃለህ። ለእኛ እንደሚገባ ለሁሉም ቢገባ ማለት ነው። ካሊድ በአረብኛ ያደረጉት ለምን እንደሆነ ታውቃለህ? አንተም እንዳይገባ ቋንቋውን ስትታገል ሳይገባ ህይወት ያልፋል ወይም ደግሞ ጊዜ ያልፋል። ከዛ በኋላ ደግሞ በጥቅማ ጥቅም ይዟል በሚስት በልጅ ምናምን። ግን በሚገባ ቋንቋ ለሌሎቹ እኮ ይገባል። እኔም ስላልሞከርኩ ይሆናል እንጂ እኮ ወይ ሊገባኝ ይችላል። አይገባም አይደለም። በአማርኛ አሁንም ብታውቀው ራሱ ብታነበው ራሱ የሆነ ቦታ ላይ አንተ ካላነበብክም ይለዋል፣ ተፍሲሩ ልክ አይደለም ይለዋል። እንዴት ቅድሜን ትጨርሳለህ። ያ ኖርማል ነው። አሁን ለምሳሌ ማለት ነው እኔ አንድ ጥያቄ መጠየቅ የምፈልገው ነገር አለ ታውቃለህ፣ ከጴንጦቹ ማለት ነው ከናንተ ይቅርታ አድርጉልኝና አሁን ለምሳሌ ከዛ ሃይማኖት ውስጥ ማለት ነው ፈጣሪ በምታመልኩበት መንገድ ማለት ነው በምን አይነት መንገድ ነው ለሱ የሚሆነው ነገር አለ ወይ? ደግሞ በቃ ሰንበት ቸርች ስለተከደ ብቻ ኢየሱስ ስም ትልቅ ተሆኖ ስለተጠራ ብቻ ነው ወይ ለሱ የተሰገደ ወይስ በምን መንገድ? አሁን ለምሳሌ ሙስሊሞች በቀን 5 ጊዜ ይሰግዱለታል ለአላህ ማለት ነው። እነሱ ግን እናንተ በምን መንገድ ነው የምትሰግዱለት? ወይስ ሰንበት ብቻ ኢየሱ በቃ ትልቅነት ስለተወራ ብቻ ነው? ሰንበት ብቻ አይደለም። ቁርአን በአማርኛ ታውቀዋለህ? ቁርአን ምን እንደሚል ሲሰግድ ቁርአን በአማርኛ ምን እንደሚል ታውቀዋል? ገብቶ እስቲ ተርጎመ ታውቀዋል? ቆይ ከፋቲያ በኋላ ምን ትቀራለህ? እስቲ ከፋቲያ በኋላ ምን ነው የምትቀረው? እውነቱን ልንገርህ እኔ ጠይቀው እሱን ጥያቄ አሪፍ ነው። አዎ ለምን መሰለህ? ይኸውልህ
ይኸውልህ ለመሰለህ አሁን እኔ ክርስቲያኖች እኔ ሙስሊም ነኝ፣ ግን ክርስቲያኖች የሚመቹኝ በምን ታውቃለህ? ቤተክርስቲያን ሄደው ሌሊትም ተነስተው ሲጸልዩ ጸሎት ይጸልያሉ። እኛ ግን ስንጸልይ ማለት ነው እኛ አሁን ቁሉ አለው ትርጉሙ ቢነገር ቁርአን ተበት ሄዳ ትርጉሙ ቢነገር በጣም ላይክ ጸሎት አይደለም። ጦር ሜዳ እንዳለ አላህ አንድዶ በል እንጨት ተሸካሚ ሴትዮ አላህ ያጥፋቸው፣ እነዚያ ሸርሙጦች፣ እነዚያ እንትኖች ቁርአን በሙሉ እንደዛ ነው ወሬው። ሊመስል ይችላል ነው እንጂ በአማርኛ ትርጉሙን ያው እሱን ነው። አንተ አሁን በቀን 5 ጊዜ የምትሰግደው እሱን ነው። እሺ ምንም በቃ ሌላ እንትን ጸሎት እኮ የለውም። ሊሆን ይችላል። ጸሎት ማለት ምን ማለት ነው? ካሊድ ላንተ ጸሎት ማለት ምን ማለት ነው ላንተ? ሁሌም ማለት ነው እሱ ትልቅ እንደሆነ እኔ አሁን ለምሳሌ ማለት ነው። ግን እንደኔ አሁን እነሱ ሲሰግዱ ማለት ነው ካሊድ ሲሰገድኛ ሲሰግድ ማለት ነው። ቅድም የጠየቀኝ ልመልስልና አንድ ነገር ልንገር በዛው። እሺ ክርስቲያኖች ምናምን ላልከው እኛ ቤተክርስቲያን 24 ሰዓት ሙሉ ቀንም ጠዋትም ሌሊትም ይመሰገናል አምላክ ይወሳል፣ ሰውም ይሄዳል። እኛ ኦርቶዶክሳውያን 24 ሰዓት ሙሉ ነው። ጠዋት ቅዳሴ አለ፣ ከሰዓት ሰርክ ትምህርት አለ፣ ሌሊት መሐሌት አለ። ከዛ እንደገና አድረው ደግሞ እዛው ቅዳሴ ይገባሉ ማለት ነው፣ እንደዚህ እየተፈራረቁ። ስለዚህ 24 ሰዓት ሙሉ ይመሰገናል። ወደ ገዳም ብትሄድ ደግሞ እየተለየ ነው። ገብቷል? ስለዚህ እናመሰግነዋለን 24 ሰዓት ሙሉ። ግን ስናመሰግን ሀቢቢ ቁርአን ክፈትለት የምናውቀው አብዱል ፈታይ አንዴ ወንጌል እንስበከው አንዴ፣ ከዛ ወደ እሱ ልመጣ ነው። አጭር ነች፣ ችግር የለም። ስንሰግድለት ስናመልከው ግን የምናውቀውን አምላክ ነው በነቢያት የተገለጠ በኋላም ደግሞ ያየነውን አምላክ ሕያው አምላክ ነው የምንሰግድለት። እናንተ ግን አታውቁትም። አምላካችሁ ተናግሮ አያውቅ፣ ተገልጦ አያውቅ፣ ታይቶ አይታወቅ፣ ድምፁ ተሰምቶ አይታወቅ። እንዴት ነው በቀን 5 ጊዜ ለዚህ አምላክ የምንሰግደው? ኢቭን መኖሩ እንኳን አይታወቅም እኮ ካሊዲ። እስቲ ጠይቃቸው። ግን እኔ እንደሚመስለኝ ማለት ነው በቃ በእኛ ኢማኖት ማለት ነው። ሀቢቢ አንድ ክፈትለት እስቲ ቁርአን የሆነ ሱረቱ ኢናስ ከፈተለት። እሺ መልስ። ከቁርአን እኮ አላውቅም አይደለም። በአማርኛ አንተ አሁን የምትጸልየው መስጊድ 5 ጊዜ የምትሰግደውን ሰላት እንትን ጸሎቱን ታያዋለህ። እስቲ ምን እንደሚል በአማርኛ እንደኔ ማለት ነው። ምን ብዬ እንደምጸልይ ማለት እኮ እሱ ካሊድ አንተ እኮ የሚሰገደውን እኮ ቢኒ በዛው የሙስሊም የኛውን ይኸው ጸሎቱን እስቲ ይኸው እስቲ ታነበዋለህ በአማርኛ አማርኛ ታለማም ካለ ዴቭ ካለ እንደው ምንድነው ሃይድ አማርኛ ማንበብ ትችላለህ? ብዙም አይደለም የተናገረውና ችግር የለውም እንረዳለን፣ ተባብረን እናነባለን። ችግር የለውም። ይኸው እኔ አሁን ማለት ነው በጭንቅላት ነው እንጂ ማለት ነው በማንበብ ምናምን እኮ ፈልጌ ካሊድ አንዴ ቆይ ድምጽ እናሰማው። ዴቭ የለህም አለኝ አውጥተለው ያ ግን ተራ በተራ ይሁንና ቢኒ እንትን እናድርግ። አብዱልፈታ አንድ ጊዜ ቢኒ የጀመረው ማለት ነው 30 ሰከንድ ብቻ እሱን ጨርስና ከዛ ወደዚህ እንመጣለን። 30 የጀመርከው ጨርስ። ካሊድ እንድትጠይቅ ነው የምጠይቅህ። አላቅም ስላልክ እሱ አይደለም ቀጥሎ ያለው 30 ሰከንድ ብቻ ነው የማወራው። ከሱ በኋላ ያለው ሰከንድ ብቻ ነው። ኧረ አብዱልፈተና እባክህ፣ ኧረ አብዱልፈተና 30 ሰከንድ ስጠኝ። ከዛ በላይ አላወራም። አንድ ሰዓት ችግር ካሊድ ወይ እንድትጠይቅ እንድትመረምር የምፈልገው ምን መሰለህ፣ በቀን 5 ጊዜ የምሰግድለት አምላክ አለ ወይ? መጀመሪያ መኖሩ ነው የሚቀላል። በሳይኮሎጂ መሀል ማለት ነው የሚቀል ነገር ማለት ነው። የትኛው ሃይማኖት ይቀላል ስታስበው ራሱ የምትለው ነገር እንደዛ ብቻ ነው የምፈልገው። አይ ቢኒ አሁን እሱ ጋር ባትጥሩ ነው ቢኒ። አሁን ለምሳሌ አላህ ምናምን የሚለው ፍልስፍና ውስጥ ብታስገባው በማይንድ ሌቭል ይሻላል። በሚገባው ሌቭል ሃይማኖት ራሱ ስታስበው በሚለው ነገር ብቻ እንድታስረዳ የአእምሮ መጠን አላወኩም ማለት ነው። እኔ በቃ ሺድ ጭቀጥሩ ችግር የለም። እንትን ክፈትለት 3350 ክፈትለት፣ ሱራ 3350 ክፈትለት። ከዛ መጨረሻ ላይ ያልከውን ጸሎቱን እናሰማዋለን። 3350 ተበት ያዳ ምናምን ክፈትለት። ተበት ያዳ እሱን እኔ ሰዓቴን በሙሉ ማሳረፍ በርጫዬ ነው በለ ኖርማል ነው። በዚህ እኔ ካሊድ አንድ ጊዜ አዳምጠንና ይኸውልህ አሁን አንተ የመሰለ በእስልምና በአረብኛ ሲሰገድ እየተጸለየ መስለዋል። ጸሎት አይደለም። አሁን ይህንን የቁርአን አያ እስኪ ለአንተ ምን ነው ጸሎቱ? ምንድን ነው የሚጠቅመህ? ይኸውልህ ምን ይላል? አንዱ አንብብለት። አንተ አንዴ ካሊድ አንተ ነብይ ሆይ እኛ እነዚያ መህሮቻቸውን የሰጣቸው ሚስቶችህን አላህ በአንተ ላይ እንደውም በዜማ ልበልልህ እየሰገድኩኝ ማለት ነው
አዑዙ ቢላሂ ሚነ ሸይጣን ረጂም። አንተ ነብይ ሆይ እኛ እነዚያ መህሮቻቸውን የሰጣቸው ሚስቶች ስማ አላህ በአማርኛው ነው። አረብኛውም በአማርኛ እኮ ነው። ካሊድ አብሽር። አዑዙ ቢላሂ ሚነ ሸይጣን ረጂም አረብኛው እኮ በአማርኛ እኮ ነው። አይ ቢስሚላሂር ረህማኒር ረሂም ብለህ አይ ቢስሚላሂር ረህማኒር ረሂም ነው የሚለው። ቢስሚላሂር ረህማኒር ረሂም በአንተ ስም ነው የሚጀምረው እኮ ነው። በአንተ ሚውት አድርግና ስማኛው ቁርአን እየቀራሁ ነው በአማርኛ ጸሎት እያደረኩ ነው። ሰላት እየሰገድኩ ነው። ስማኝ ከይቅርታ ጋር እንዳሰባብራ በኖርማል ማለት ነው በሚገባ እንደዛው በቃ አንተ ቀራይ ቢስሚላሂውን ተወቃል አማርኛውን ብቻ ትርጉሙ ነው። እሺ አንተ ነብይ ሆይ እኛ እነዚያ መህሮቻቸውን የሰጣቸው ሚስቶችህን አላህ በአንተ ላይ ከመለሰልህ እነዚያ እጅ የጨበጣቸው ምርኮችን እነዚያ ከአንተ ጋር የተደሰቱትን የአጎትህ ሴት ልጆችን የአክስቶችህን ሴት ልጆች የውሽሜህን ሴት ልጆች የውሽሜህንም ሴቶች ልጆች ማግባትን ለአንተ ፈቅደናል። ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የተጠራ ስትሆን ፈቀድን። በእነርሱ ምዕመናን ላይ በሚስቶቻቸውና በእጆቻቸው በጨበጧቸው ባሮች ነገር ግዴታ ያደረገባቸው በእርግጥ አውቀናል። በአንተ ላይ ችግር እንዳይሆን ያለፈውን ፈቅደናል። አላህ መሐሪና አዛኝ ነው። አሚን አሚን። እኔ አሁን አንድ ጥያቄ ልጠይቃችሁ። ይሄ ጸሎት ነው ገካሊ? ይሄ ጸሎት ነው። እናንተ ኢየሱስ ጌታ ነው አይደል የምትሉት? እሱን እመጣለሁ፣ ግን ይሄ ጸሎት ነው ወይ? አሁን ቆይ እሱ ጋር እመጣለን። ይመጣል እሱ ጋር ያው አልገባኝም በልኔ። እኔ በአረቢ ብቻ ነው የሚገባኝ ታውቃለህ። በአማርኛ ፈትቼ ሰላም ወይ ለምሳሌ ቀላል ቁርአንን አልቅራን ለምሳሌ እንትን አታውቅም? ተበት ያዳ ቢላቢ ወተማ አግና አንሁ ማለው ማከሰብ ስለስላና እሺ፣ ትርጉሙን ታውቀዋለህ? እሱ ትርጉሙን ታውቀዋለህ? ትርጉሙን አላውቀውም። ይኸው አሁን ያሳየህ፣ ክፈትለት። ትርጉሙን ስላልተማርኩ ነው እኮ። ትርጉሙን ይኸው እዚሁ እናንብብልህ ትርጉሙን። እኔ አሁን ለምሳሌ እኔ የምጠቀመው መንገድ ሌሎቹ እኔ የምጠቀመው መንገድ ብቻ ልንገር። እኔ የምጠቀመው መንገድ ወይ ትክክል ነው ወይ ትክክል አይደለም፣ እሱን ትነግረኛለህ። ሱራ 111 እኔ የምጠቀመው መንገድ ብቻ ልንገር። ኢቭን ተበት ያዳን ይኸው ሱራ 111 እሱን ተወው። እኔ የምጠቀመው መንገድ እኔ ራሴን ነው አይደለም የምነግርህ። እኔ የምጠቀመው መንገድ ወይ ትክክል ነው ወይ ትክክል አይደለም፣ እሱ አንተ ትነግረኛለህ። ሀቢቢ ሱራ 111 ክፈትለት አንዴ። እቺ ቀላሏን ብቻ ያት ካሊድ 10 ቦታ እቺ ቀላሏን ቆይ ቀላሏን ያት አንዴ ቀላሏን አንብብለት እስቲ። የአቡልአብ 2 እጆቹ ከእስሩ ጠፉ፣ እርሱም ከሰረም ከእርሱም ገንዘብንም ያም ያፈራውን ሁሉ ምንም አልጠቀመውም። የመንቀጥቀጥ ባለቤቶች የሆኑት እሳት በእርግጥ ይገባል፣ ሚስቱንም ትገባለች እንጨት ተሸካሚ ስትሆን። ከዛም በኋላ መጨረሻ ላይ በአንገቷ ላይ ከጭረት የሆነ ገመድ ያለበት ስትሆን። አሁን ይሄ ቁርአን ማለት ሀቢቢ በቀን 5 ጊዜ ስንሰግድ ማለት ከቁሉ አላሁ ቀጥሎ በጣም ቀላል ስለሆነ አጭር ስለሆነ እንቀርዋለን። ይሄ የሚለው ምንድን ነው? እኔ ከቁርአን አንተ የምታውቀውን እኮ አላውቅም ብዬ እነግርሃለሁ። እኔ በቃ ያው በአረቢ ብቻ ስቀራ ነው የማውቀው። ግን አይደለም እኔ እኮ አሁን ሀሳባችን ምን መሰለህ ካሊድ፣ ቅድም ምን አመጣ መሰለህ 5 ጊዜ ጸሎት ስላልክ ነው። ይኸውልህ ካሊድ 5 ጊዜ ጸሎት ስላልክ ይሄ ነው ምንጸልየው ማለት ነው። ቅድምም የገባው ልጅ እንደዚህ አላውቅም ካሊድ ስማ፣ ተማራ ታዲያ ሰው ሲያስተምር ከእውቀት ለምን ትሸሻለህ? ኖርማል እኔ እማራለሁ፣ ግን መማር ፈልጋለሁ። እኔ የምፈልገው እውነተኛ መንገድ ብቻ ነው የምፈልገው። ታውቃለህ እኮ ይኸው ተማር። ታዲያ እውነተኛ መንገድ ከፈለክ መማር ነው። አብዱል ፈታህ እኮ ያስተማረ ነው። እንዴት ታውቃለህ ታዲያ? እኔ ያን ነው የምፈልገው። ግን እኔ ድንገር አይደለም እሱ ሙስሊም ነው። አብዱል ፈታህ እያስተማረ ነው። ይኸው ተማር። እሺ አሁን እኔ ልጠይቅህ፣ እኔ ጠይቄ እንትን ካገኘው ነው አይደለም የምማረው። ዴቭ ቆይ ለዴቭ መልዕክት ላስተላልፍለትና ቀጥል። ዴቭ ለምንድን ነው ቁርአን መቅራት ጀምር? በእውነት አሪፍ እኮ ነው። ለምን ከፈቲሃ ጀምሮ ፔጅ ላይ ለምን አትለቅም? ቲክቶክ ላይ እየቀራህ ማለት ነው። ቀላል ኢምፓክት የለውም ሲሰሙ። እውነቴን ነው የምልህ፣ እንደ ቀልድ አትየው። ቀን በቀን አንድ ሁለት መስመር ሶስት መስመር ቢኒ
ሪፖርት ያስደረጉ ከሆነ አንድ የምጠይቀው ጥያቄ አለ። አንተ እኮ ለመማር ፍላጎት የለም። እንደዚህ የሚደረግልኝ እኔ ልጠይቅ ሪከርድ ነው። ብዙ እንትን አይደለም ግን እሰራበታለሁ። አስቤያለሁ የሆነ ጊዜ ላይ እኮ ቀራኛ ሪከርድ እያደረግን እንሰጣለን። እኔ ልጠይቅ ቤኒ። እሺ አብዱል ፈታን ጠይቀው፣ እሱ ያስተምርሃል። ግን ለመማር ፍላጎት ይገባል። አብዱል ፈታ እኔ ጥያቄ አለ እንትና ይቅራው አንዴ ይቅራው። እሱ ይቅር ቢቶ ኖርማል። እኔ በጥያቄ ብቻ ነው የምፈልገው። ቆይ ዴቭ ይቅራው፣ አንዴ ይቅራው። ዴቭ ቅራው ላውራ አንዴ። ቆይ አቁምና እኔ ልጠይቅ። ያቡ አላ ሁለት ልጆች ከሰረ ኖርማል ነው እሱ ይደርሳል። በል አንዴ ቆይ ካሊድ አላህን ፍራ። እርሻችሁንም በፈለጋችሁ ሁኔታ ድረሱ፣ ለነፍሶቻችሁም መልካም ስራን አስቀድሙ። እናንተም ተገናኛች መሆናችሁ ምዕመናን በግንኙነት አብስሩ። አላህ የተቀበለው እኔ አሁን ጥያቄ ልጠይቅ። ቆይ ቁርአን እየተቀራ አንተ ቁርአን ሲቀራ ደስ ሊል ይገባል። ቆይ ቁርአን እንቅራበት በእናትኛ። አሁን ፈታ ያው ደስ ይለኛል ማለት ነው። የትኛውም ነገር ማለት ነው ስለ ፈጣሪ። እኔ በፈጣሪ ብቻ ነው የማምነው ታውቃለህ። ግን ለጥያቄ ብቻ ልጠይቅ ከሆነ ይሆናል፣ ካልሆነ ይቀራል እኮ። እሺ ትጠይቃለህ። እኔ ችግር የለም። አንዴ ዴቭ ይጨርሳል። እንደፈለክ ትጠይቃለህ። እኔ ልቀርና ትቀጥታ ኖርማል ነው። እኔ አዳምጣለሁ በልቁጭ ብዬ፣ ግን ጥያቄ ብቻ ስላስቸኮለኝ ነው። ጥያቄ ልጠይቅ። እሺ ትጠይቃለህ። ሁለት አይ እሺ አዳምጥ አንድ ጊዜ ማለት ነው። አሁን ለምሳሌ ኢየሱስ ስታመልክ ኢየሱስ ስም ሳጠራ ካመለኮ አይሆንም ማለት ነው። ግዴታ ኢየሱስ ስም መጠራት አለበት። ኢየሱስ ክርስቶስ ኢየሱስ ክርስቶስ ማለት ነው። እቺ ምድር ከፈጠረ በኋላ በቃ ስለፈጠረ ብቻ ወይ አምላካችን ከፈጠርከም በኋላ ለአንተ ብቻ ነው የምንሰግደው ብቻ ካልነው አይበቃም ወይ? ኢየሱስ ስም ካልተጠራ አይሆንም። ኢየሱስ ፈጣሪ ነው እንዴ? ስሙ ያድናል ይላል እኮ። ስሙን የጠራ ይድናል ይላል ሮሜ 9 ላይ። አያም ዛሬ ቃል ወሳኝ እንደሆነ እቺን ሰማይና እቺን ምድር ከፈጠረ በኋላ ስለፈጠርከም ብቻ አመሰግናለሁ ካልኩ እቺን ምድር እና እቺን ሰማይ ያፈጠረ አምላኬን ካመሰገንኩ ችግር የለም። በልቤ ማለት ነው። ኢየሱስ ስም መጥራት አያስፈልግም። በቃ ወይ እቺን ምድር ችግር የለም። ችግር ደግሞ በልብህ ግን አመን አለብህ። በልብህ ክርስቶስን እያሰብክ በልቤ ብቻ ማለት ነው ይቻላል። በልቤ መብት ነው። እውነት እኔ አሁን ለምሳሌ ማለት ነው እውነት ያመለከ እቺን ምድር የፈጠረን አምላክ እኔን የፈጠረኝን አምላክ ብቻ ነው ማምለክ የምፈልገው ታውቃለህ። ትችላለህ፣ ችግር የለም። ግዴታ ደግሞ ኢየሱስ ስም መጥራትም አይደለም። እኔ እንደማስበው ማለት ነው ካሊድ እንደዚህ በል። ግን ስሙን መጥራት ራሱ ለምን ፈለገ? ለምን ነበር የዚህ ምድርና ሰማይን ይኸው አሁን ለምሳሌ ብዙ ስሞች ሊኖሩ ይችላል። አንድ ስም ብቻ ነው ያለው። ችግር የለም። ይኸውልህ ሰማይ ካሊድ እንደዚህ በል። እንደዚህ በል የዚህ ሰማይና ምድር ፈጣሪ አንተ እውነተኛ አምላክ ሆይ ተገለጥልኝ ብለህ ጸልይ፣ ይገለጥልሃል ክርስቶስ ኢየሱስ። ዋው ብራቮ! በቃ ይሄን ነው የምፈልገው ታውቃለህ። ያው ችግር የለም እሱ ይገለጻል። አላህ ነው የማይገለጠው እንጂ ክርስቶስ ይገለጥልሃል። ብቻ ከልብህ ከልቤ ማለት ነው ከልቤ ፈጠርከኝ አንተ እውነተኛ አምላክ ተገለጥልኝ በለው። እንደዛ ብዬ ደግሞ ማለት ነው የራሴን ሴፍቲ ጠብቄ መቼም አሁን ለምሳሌ መቼም ቢሆን ምንም ቢሆን ብሰግድለት ማለት ነው እኔ ለፈጠረኝ አምላክ ብቻ ብሰግድለት አትስገድልኝ የሚለኝ አምላክ አለ የለም? ለምን ይላል ግን ማወቅ አለብህ። ለማን ነው የምሰግደው የሚለውን ማወቅ እኔ የምሰግድለት አምላክ ማለት ነው እቺ ምድር የፈጠረ እኔን የፈጠረኝም አምላክ ማለት ነው እኮ። እሱ ማን ነው? እሱ እንዲገለጥልህ ጸልይ። ከተገለጠልህ በኋላ እሱን በልብህ እያሰብክ እሱ በልቤ ማስበው እኔን የፈጠረ መቼም እኔን የፈጠረኝ እቺ ምድር የፈጠረ አምላክ አለ ነው። በእርግጥ እሱ ነው በትክክል። ቅዱስ ጳውሎስም እንደዛ ይላቸው ነበር። የግሪክ ጣዖት አምላኪያኖችን ምን ይላሉ መሰለህ? ብዙ አማልክት አላቸው። አሁን ኮር አማልክት ያመልኩ ነበር። አንድ ቀን ደግሞ ለማናውቀው አማልክት ብለው ትተውታል። ምናልባት ያልጠራ ነው አማልክት የማናውቀው አማልክት ካለ ለሱ ብለው አንድ ቀን ሰጥተው ነበርና ቅዱስ ጳውሎስ ሄዶ ሲሰብካቸው ብዙ አማልክት እንዳላቸው ይነግራቸውና የማናውቀው አማልክት ብላችሁ ያላችሁት ያ የማታመቁት አማልክት ወይም እውነተኛው እግዚአብሔር ነው ብሎ ሰበከ። ኧረ ስማ ቆይ፣ እርሱ እግዚአብሔር ነው ብሎ ሰበከላቸው። እግዚአብሔርን ተቀበሉ፣ እውነተኛውን አምላክ አገኙ ማለት ነው። አንተም የማላውቀው አምላክ
ተገለጥልኝ፣ የዚህ ምድርና ሰማይ ፈጣሪ አንተ ተገለጥልኝ ብለህ ከዛ በኋላ ይገለጥልሃል። ማንን እንደምታመልክ ማወቅ መቻል አለብህ። ዝም ብለህ አመልካለሁ ሳይሆን ማንን ነው የማመልከው የሚለውንም ደግሞ ከዛ ይገለጥልሃል ማለት ነው። እሺ እንደዛ አዎ፣ ያ ኖርማል ነው። ታውቃለህ አሁን እኔ የምልህ ነገር አለ። አሁን ለምሳሌ በትግሬም ብታመልከው በኦሮሞም በየትኛውም ብሔር ብታመልከው ማለት ነው ግዴታ በኦሮምኛ ብቻ አምልከኝ የሚል አምላክ የለማ። ችግር በፈለከው ቋንቋ ታመልከዋለህ። እግዚአብሔር በሙስሊም አትችልም። ኦሮምኛ አይቀበልም። የሙስሊም አይደለም ያው የሚቀልድ ስለሆነ ነው። ያው በልዩ ልዩ ቋንቋ የሚያመልክ ወይም በልዩ ልዩ ቋንቋ የሚናገሩ ነገዶች ይገዘሉት ዘንድ ተሰጠ ነው። ልዩ ልዩ ቋንቋ ልዩ ልዩ ነገዶች ማለት ነው። ስለዚህ የነገዶች ሁሉ እኔ አሁን ለምሳሌ ማለት ነው ልዩ ቋንቋ አምላክ ነው እግዚአብሔር። ስለዚህ በፈለከው በስምጥኛም በህምጥኛም አዋራው እግዚአብሔር ይሰማል። በኦሮምኛም በጉራጌኛ እሺ። አዎ ያ ኖርማል ይገባኛል። ታውቃለህ አሁን ለምሳሌ አረብኛ ብቻ ኦሮምኛም አምላክ ነው። 2 ደቂቃ በቃ ይበቃል። ቆይ አንዴ ይቅራና ከዛ ደግሞ ቀጣይ ጥያቄን ትጠይቃለህ። ጸልይና ካሊድ ጸልይ፣ በቃ ጸልይ፣ አንተ ግለጥልኝ፣ በሚገባ ቋንቋ ጸልይለት። የኛ አምላክ ቋንቋ የሚገድበው አይደለም፣ ይገልጥልሃል። እግዚአብሔር ይርዳህ፣ በርታ፣ ጸልይ። ግን አሁን አላህ በአረብኛ ብቻ ነው ቅሩ የምትባሉት፣ በአረብኛ ሲገዱ የምትባሉት እናንተ የምትሳሳቱ ግን አይመስላችሁም? እንደ ድንገት ተሳስተን የማየው መንገድ ላይ እየሄድን ነው ምናምን ብላችሁ በጣም እርግጠኛ የሆንበትን ልንገርህ። ቆይ ካሊድ አሁን ስማኝ፣ በጣም እርግጠኛ የሆንበትን ልንገርህ እኛ ማለት ነው። ምክንያቱም ክርስቶስ ኢየሱስ ወደዚህ ምድር መጥቶ በነቢያትም አስቀድሞ እንደሚመጣ እንደሚወለድ ተናግሮ መጥቶ ተወለደ። ገና ከእሱ ከመምጣቱ ከ2000 ከ3000 ዓመት በፊት በነቢያት አስነግሮ እንደሚመጣ ከድንግል እንደሚወለድ ተናግሮ ከድንግል ተወልዶ እውነተኛ መሆኑን አሳየን ማለት ነው። እንዳልተሳሳትን ይኸውልህ ቃሉን ሲጠብቅ ከዛ በኋላ ወደ ምድር መጥቶ ደግሞ እንደሚሞትና ደግሞ ከሞት እንደሚነሳ ነገረን። ኢየሱስ ክርስቶስ እንዳለውም ቃሉን ደግሞ ክርስቶስ ኢየሱስ ስለኛ ሞቶ ተነሳ። ስለዚህ ይህን አምላክ ልናምነው እንችላለን፣ በሁሉ ነገር ስላልዋሸን ማለት ነው፣ እውነትን ስላሳየን። አሁን እኛ ራሳችን አንተ ራስህ ትንሣኤ ወይም ከሙታን በኋላ መነሳት ቂያማ ቀን መኖሩን እኮ አታውቅም እኮ፣ በተስፋ ነው እንጂ አይደለ? በተስፋ ነው የምታውቀው። ባይኖርስ ማስረጃ ማምጣት አችልም። እኛ ግን ማስረጃ ማምጣት እንችላለን። ለምን? ከሙታን እንደምንነሳ በእኛ ስጋ፣ ይሄ የኛ ስጋን ይዞ ክርስቶስ ማለት ነው ከሞት አስነስቶት ወደ ሰማይ ይዞት አድርጓል። ስለዚህ እኛ እንደምንነሳ ትንሣኤ እንዳለን እናውቃለን። ክርስቶስ የትንሣኤያችን በኩር ስለሆነ እርግጠኞች ነን፣ 100% እርግጠኞች ነን። ይሄ የኛ ስጋ በስብሶ እንደማይቀር ሞቶ በማን አይተናል? በክርስቶስ አይተናል። ክርስቶስ አስነስቶት አይተናል ይህን ስጋ። አሁን በሰማይም ደግሞ ለዘላለም ሳይበሰብስ አለ ማለት ነው። በሰማይ በአብ ቀኝ አለ ማለት ነው፣ ሳይራብ ሳይጠማ ማለት ነው። ስለዚህ አሁን እኛ በጣም እርግጠኞች ነን፣ በጣም እርግጠኞች ነን። ለምን? ክርስቶስን እናምነዋለን። ግን እመጣለሁ ብሎ መጥቶ ተወለደ፣ እሞታለሁ እነሳለሁ ብሎ ሞቶ ተነሳ ማለት ነው። ገብቷል? ሞቼ እነሳለሁ የሚል አንድም ሰው በዚህ ላይ አታገኝም። በዚህ ምድር ላይ ሞቼ እነሳለሁ ብሎ ቃሉን የሚጠብቅ ከክርስቶስ ውጭ ሌላው ሰው በጠቅላላ ዶክተር ሆናለሁ ብሎ ይሆናል፣ ሳይንቲስት ሆናለሁ ብሎ ይሆናል። ሞቼ እነሳለሁ ብሎ ያለ ሰው እና ሞቶ የተነሳ ሰው የለም ማለት ነው። አሁን ለምሳሌ ያኔ ስሞት እርግጠኛ ነን አልተሳሳትም ማለት ነው። ካሊድ ኢየሱስ ሲሞት ዓለምን ማን አስተዳደረ ልትለኝ ነው? ካሊድ አይደለም፣ እንደዛ አይደለም። እሱ ሲሞት ማለት ነው የእሱ ነፍስ ማለት ነው ትወጣለች አይደለም? ያኔ ስትወጣ ማለት ነው የእሱ ነፍስ ማለት ነው ለማን ነው የሰጠው? ማን የያዘለት ነፍሱን? እሱ ሞቶ እስከሚነሳ ስጋው ማለት ነው ራሱ። እሱ እኮ አምላክም ነው፣ ሰው ብቻ አይደለም ራሱ። ምን አለ መሰለህ ዮሐንስ ወንጌል ምዕራፍ 10 ላይ ነፍሴን ላነሳት ደግሞ ላጠፋት ስልጣን አለኝ፣ ማንም ከኔ እጅ ሊወስዳት አይችልም ብሏል ራሱ። እንደዛ ከሆነ ማለት ነው እኔ እንደሚመስለኝ ነፍሱ ስጋ ውስጥ ገብቶ ከስጋ ውስጥ ወጣና ወደ ነፍሱ ተመለሰ ማለት ነው፣ ወደ ስጋው ተመለሰ ማለት ነው። ይኸውልህ ይሄ ልጅ ማለት የስጋና የነፍስ መለየት ነው። ጊዜ ሰጠውና ይሄ ልጅ ጎበዝ ነው፣ ጠያቂ ነው። ጠያቂ ሰው ደግሞ ጥሩ ነው፣ በሂደት ይገባዋል። እኔ አሁን መልስልሃለሁ፣ ግን አሁን ያን ነው ቃል ይናገርና ይኸው ከላይ ያለው ስለ ህይወት መጀመሪያ የነበረው የሰማነው በዓይኖቻችን ያየነው የተመለከትነው እጆቻችን የዳሰሰውን እናወራላችኋለን። ህይወትም ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለእኛ የተገለጠው የዘላለም ህይወት እናወራላችኋለን። ያየነውን የሰማነውን የዳሰስነው ነው እኛ የምንናገረው። ዝም ብሎ
አለ ተብሎ በተስፋ አይደለም፣ የማይናገር አይደለም። የሆኑ ሰዎች ወረቀት አዘጋጅተው ስለጻፉለት አካል አይደለም የምንናገር። እሱ የማይናገር አይደለም። የኛ አምላክ አለ፣ ያው ነው፣ እውነት ነው። እንደሚኖርማ እኮ ነው የምንናገረው ማለት ነው። በእርግጥ አለ፣ ሌላ የለም፣ ከክርስቶስ ውጭ የለም ወንድሜ። ከክርስቶስ ውጭ አለ የተባለ ሁሉ መች ታዲያ አይታለ? መች መኖሩን መች አሳየ? የቱ ጋር አሳየ? በዘመናት መካከል እኮ አላሳየም የሚባልላቸው። እሺ ጥያቄዎችን እቀበላለሁ እኔ አሁን እነዴብ ፎሎ አድርጌያለሁ። ካሊድ ፎሎ መልስ። በኦሮምኛ የሚያስተምሩ ልጆችም ስላሉ በጣም ጎበዝ ነው ማለት እንደውም በብዛት ኦሮምኛ ነው የሚገባኝ። ታውቃለህ ኦሮምኛ ነው የሚችለው። ግን መልስልኝና በውስጥ አውራለሁ። እነ ጅራታን አገናኛለሁ። በውስጥ እናወራለን፣ ቴሌግራም ላይ እናወራለን። እዚህ ቤት አትጥፋ። ፎሎ አድርገኝ። እኔንም አብዱልፈታንን ፎሎ አድርገው። እኔም ስለማልጠፋ እንገናኛለን እና በደንብ ዲቴል በጣም ሁሉ ነገር እንደፈለክ ጠይቀህ ትማራለህ። ኧረ እኔ መማር ነው የምፈልገው። ታውቃለህ እኔ መሳሳት አልፈልግም። ታውቃለህ በህይወቴ ማለት ነው ትክክለኛ መንገድ ላይ ብቻ ነው መሄድ የምፈልገው። ጎበዝ ችግር የለም። ካሊድ ፎሎ ባክ መልስልኝና አሁን ለምሳሌ የሆነ ኃጢአት ሰርቼ ከሞትኩ በኋላ ማለት ነው ተመልሴ ትክክለኛ ነገር መስራት እችላለሁ ብለህ ማሰብ አትችልም። ሁለተኛ እድል አይሰጥም። ታውቃለህ ከሰራ አሁን ነው እንጂ ከሞትኩ በኋላ ተመልሼ ወይኔ ያኔ ስህተት ሰርቼ ነበር ከተመለስኩ በኋላ ስህተቴን አርማለሁ። አንድ ጊዜ ነው ሞት የተመደበ። አንድ ጊዜ ትሞታለህ፣ ከዛ በኋላ ተመልሰህ አትመጣም። በቃ ለሰው ቅዱስ ጳውሎስ በቃ የለም እውነት ነው። ተመልሼ ኖርማል ነገር ሰርቼ እመለሳለሁ የምትል ነገር የለም። እውነት ነው። የለም። አሁን አንተ እግዚአብሔርን ፍለጋ ነው፣ አምላክን ፍለጋ ነው። አምላክ ይረዳሃል፣ ግን ለመማር ቁርጠኛ መሆን አለብህ። መስማት ማዳመጥ መቻል አለብህ። ቶሎ ጥያቄ እንዳትጠይቅ። ካልሰማ ብዙ ነገር አታውቅም። ማንበብ መቻል አለብህ። ያው እየጠየቅ አሁን ለምሳሌ ማለት ነው ግዴታ ለሚያስተምርህ ሰው ጥያቄ መጠየቅ አለብህ። ግዴታ ደግሞ ሳይገባ ማለት ይከብዳል። ስትጠይቅ አንዱ ነገር በደንብ ሲገባ ከዛ በኋላ ደግሞ ወደ ሁለተኛው ትሄዳለህ። እንደዛ እያደረክ ነው ጥሩ መረጋጋት። የሚገባ ሳይሆን እኮ የማይገባ ነገር ነው መጠየቅ። ክርስቶስን ልትተማመንበት የምትችል አምላክ ነው፣ ቃሉን የጠበቀ ገብቷል። ስለዚህ ሌላ አምላክ እንደዚህ ካለ ጠይቅና እንዴት ልትተማመንበት እንደምችል ጠይቃቸው። ልትጠይቃቸው ካለ እንዴት ልተማመንበት እችላለሁ? መኖሩንስ በምን አውቃለሁ? በህይወቴ ውስጥስ ምን አደረገ ብለህ ጠይቃቸው። መልስ የላቸው። ከክርስቶስ ከክርስቲያኑ አምላክ ከክርስቶስ ከኢየሱስ ውጭ መልስ ሊሰጥህ የሚችል የለም። ገብቷል። ስለዚህ እነዚህ ነገሮች ጠይቅ። ሌላ ጥያቄ ካለ እነሱን ደግሞ እናስገባና ከዛ ጋር እንቀጥላለን። የአሁኗን ጥያቄ ግን አልመለስክልኝም። ታውቃለህ እሱ የሞተበትን ቦታ ኢየሱስ የሞተበትን ቦታ አልመለስክልኝም። አይደለም ካሊድ፣ እኔ ምን እመክርሃለሁ መሰለህ፣ ትንሽ እሱ ቦታ ትንሽ ልትረዳው ሊከብድ ይችላል። አንዳንድ ቀላል ጥያቄዎችን ተረድተህ ከዛ ከፍ እያልክ ትሄዳለህ። ገብቶሃል እንጂ ይሄ አሁን ምን መሰለህ ይገባል። ይሄም ቀላል ነው። እኔ ራሱ ሙስሊም ሆኜ እኔ ገብቶኛል። አሁን ለምሳሌ እንደ ሙስሊም ሆነ ግን ክርስቲያኖች የምጠይቃቸው እንትን ነው ፉክክር ነው እንጂ እንትን እውነቱን ለማወቅ አይደለም። አንተን ግን እኔ ስረዳ እውነትን ለማወቅ ትፈልጋለህ። ስለዚህ እውነትን ለማወቅ የሚፈልግ ለምን እንደሆነ ታውቃለህ? ይገባል። እኔ መጸጸት አልፈልግም። እርግጠኛ ነኝ አንተ ላይ ይገባል። ከተጸጸትክ ምንም የሚቀየር ነገር የለም። ካሊድ በቃ ፎሎ አድርገውና ትንሽ የመረጋጋት ነገር ያስፈልጋል። ረጋ ብለህ በአንድ ጀንበር ሁሉ ነገር እኮ አይገነባም። ራስህን ውስጥህን አረጋጋ። ራስህን ፎሎ የሁላችሁንም ፎሎ አድርጌያለሁ። ልጁ ኦሮምኛ ይችላል። አመጣጡን ሳይሆን ሊከራከር አይደለም። ልጁ ሊከራከር ሳይሆን ለማወቅ ነው የሚመጣው። ገብቶሃል? በቃ እውነቱን ማወቅ ነው የሚፈልገው። ሀቢብ አናግረው። እሺ ሀቢብ የሚለውን ልጅ ትልቁ ያለው እሱን መልስለት። አፋን ኦሮሚቲ ዱቢሲ ሲዱቢሳ ኦኬ፣ ሰባብረን ቢሆን እናገራለን ትላለህ። ኖርማል ነው። አንተ አይ መሰባበር አያስፈልገውም። የምችለው ከሆነ ትችላለህ፣ የማችለው ከሆነ ታወራለህ። ካሊዶ በቃ እሱ ይችላል። አሁን እኔ ልቅራው ቁርአን ለቀራ ነው። ተው ካሊድ ቁርአኑን ተው በል አንተ ብትለውም ባትለውም እንኳን አንተ የምትለው ኡስታዞቹ ራሱ የሚሉኝ አይገባኝም። ታውቃለህ ስላልተማርኩ ማለት ነው። ኧረ ወይኔ ከተማርኩ አይደለ እንደ እኔ የምገባኝ። ኧረ ወዲህ አመመኝ። ጎበዝ ነው፣ ወላሂ ጎበዝ ነው።
ያው እኔ ግዴታ ለማወቅ መማር አለብኝ። የእናንተንም በቃ እስልምና ውስጥም ከሆነ እስላም ስለሆንኩ ብቻ አይደለም እኮ እኔ ማወቅ ያለብኝ። ካሊዶ ኡስታዞች ግራ አጋቡ አይደል? ማጋባት ሳይሆን እኔ ስላልተማርኩ ይሆናል። ለዛ እኮ ነው እናንተ ትናንት የነገሩ ሐዲስ ዛሬ ይቀይራሉ። ያው ያ ባይገባኝ የእናንተ ይገባኝ ነበር እኮ። ይሄ እኔ ድክመት ነው እንጂ የእናንተም የነሱም አይመስለኝም። ቆይ አንዴ እስኪ እኛ ስለፈለግን ካሊዶ አንዴ እኛ ስለፈለግን ነው። ለአንተ ሳይሆን ለእኛ ነውና ሚዩትን አንዴ ያርግልን። ወላሂ ከምሬ ነው። ምንም ብትል ያው እኔ ዝም ብዬ አዳምጣለሁ። አዳምጠኝ ካልክ ግን ባትልም ኖርማል ነው ለኔ። አዳምጠን ደስ ይለናል። እሺ እናመሰግናለን። አይ ግን እሺ ሀቢቢ አፋን ኦሮሞ ቤክታ በልቀጥል ጀምር። ቃል ዴባ ማቅራ ዴባ ዝግጁ ነህ? ይሄንማ ቅራ። የምትቀዱ ልጆች ቅዱና ልቀቁት። በረብ አልቀቅራ ወዬ እቀራለሁ በደንብ ነው የምቀራው። ምን ሱራ ነው? ተበት ያዳ ቢስሚላህ ራህማን ራሂም ማለት ኖርማል ነው። ታውቃለህ በሳይኮሎጂ በእንትን ብቻ በጭንቅላት ብቻ አስበን ብንግባባ አሪፍ ነው። ኧረ በእናትህ ካሊድ እሺ በላ ታናገር ገበያ ላይ ነው ሊሸጥ ነው ካሊድ ቢዝነስ አቀባሽ ገበያ ላይ ይህንን እንግዲህ ሰላት ሲሰግዱ ቀጥል እንግዲህ ጀምራ ካሊድን የት መውሰድ መሰለ እና እነሆ እሱ ጋር ሄደህ ወስደህ ያዳርቃቸዋል። አንዴ ወደዚህ አድርገው ይዋስ ጀምሮሽ ላስጀምርልህ። መልካም። ይህን እንግዲህ ሙስሊሞች በቀን አንድ ነገር ልንገራችሁ። አራት ሰውዬ በቃ ትገረ ፈራው እኮ እንዳታስደነግጡኝ ብዬ እኔ የማይሆን ነገር አውቀህ ነው የሚመስለው። ወላሂ ከምሬ ነው። እኔ ከመጽሐፍ ቅዱስ ማለት ነው ዝም ብዬ የማላውቀውን ነገር ማውራት አልፈልግም። ታውቃለህ? አንፈልግም። ፍታ። አሁን ተባሉ። አንድ ደቂቃ ቶ መብረቅ እንዳታስጥሉበት። አረ በአማርኛ ልንቀራው። አረ ደከምኩኝ። ማይሆን ነገር ብቻ አውርታችሁ መብረቅ እንዳይመታ እኔ ፈርቼ። አረ ፈርስ። ችግር የለም። አረ ጉዲ ዴባ እኮ ችግር አለብህ። እኔ ወላሂ ከምሬ ነው። እንግዲህ ተናግሬያለሁ። እንዴት ልቅራ ታዲያ? አላስቀራልኝ እኮ አትካሊ። ካሁን በኋላ ተው ግድ የለም ካሊድ ተው ግድ የለም። መብረቅ እንኳን መብረቅ ዝናብም አይዘንብም። አይ መብረቅ ከመጣ ካፊያም አይመጣም። ችግር የለም። ካፊያም አይመጣም። ካላም ባይሆን ከኢየሱስ ቢሆን እኮ ይመጣል ብዬ ነው የፈራሁት። ዋው አይመጣም። የአቡ አደም ሚስትማ ማለት ነው። ግን ቁርአን ውስጥ ስለ ኢየሱስ ስም ቢሆን ላይኖር ተባሏል። በቃ ስለ ቁርአን እንዳይወራ እየሰገጥክ ነው። ወላሂ ከምሬ ነው። አውራ። እኔ ኖርማል ነው። እኔ አንተ ሳታውቀው ስለ ኢየሱስ በል በቃ ኦኬ። ይህ ሰላት በሚሰገድበት ሰዓት እንግዲህ ሙስሊሞች የሚቀሩት የቁርአን ክፍል ነው። በቀን 17 ሲሰግዱ ምን እያሉ ይቀራሉ? ይህንን በዜማ ነው የሚቀሩት። እንዴት እያሉ እንደሚቀሩት ልንገራችሁ። እንግዲህ ተርጉሜ በዜማ ብቻ ማለት ነው። የአቡ ለሀብ ሁለት እጆች ከሰሩ ጠፉ፣ እርሱም ከሰረ። ከእርሱ ገንዘብና የቀረ ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት የሆነችው እሳት በእርሷ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭረት የሆነ ገመድ ያለባት ስትሆን። አሜን። ኧረ ወርታች አድርገው እንጂ አንተ ሰውዬ አታትሆንም ብለዋል። እፎይ አለቀት ሁሉ አለቀት። ካሊድ ይመቸው። ሱራ 33 ክፈተው። ሱራ 33 ይሄ ነው አሪፍ እንዴ? ይሄ ነው አሪፍ እንጂ ምን ሆነ? ኦኬ እሺ ድገመው። የአቡ ለሀብ ሁለት እጆች ከሰሩ ጠፉ፣ እርሱም ከሰረ።
ከእርሱ ገንዘቡን ያን የፈራው ሁሉ ምንም አልጠቀመውም። የመንቀልቀል ባለቤት በሆነችው እሳት በእርግጥ ይገባል። ሚስቱም ትገባለች እንጨት ተሸካሚ ስትሆን በአንገቷ ላይ ከጭረት የሆነ ገመድ ያለባት ስትሆን። አሚን። አላሁ አክበር አላሁ አክበር። ተክቢር አላሁ ሊመን ሐሚዳ አጥላል ረበና አሁን ሪከርድ አድርጋችሁ አልቀቋት ይስሟት። በአማርኛ እንዴት ቁርአን እንደሚቀራ እንዴት የግጥሙ ይላሉ ሙስሊም ጸሎት እንደሚደረግ የዜማው ልባው እንዴት ልብ እንትን እንደሚል ተክቢር ይላሉ። አላለቀም እንዴ ልብ ትርክክ ጸሎት ግን ላሰማ። አሁንማ በቃ ቀን ነው የምትለቀው። ኖርማል ነው። ልቀቁት በለ አሪፍ ነው። ታውቃለህ ዴቫ 33ን 33 50 ከላይ እየፈራችሁ ይቀራ ስማ አንዴው ካሊድ እሺ አንዴ ስማ። አንተ ነብይ ሆይ እኛ እነዚያ መህሮቻቸውን የሰጣቸው ሚስቶችን አላህ በአንተ ላይ ከመለሰልም እነዚያ እጅ የጨበጥካቸውን ምርኮኞች እነዚያ ከአንተ ጋር የተሰደዱትን ያጎትህን ሴት ልጆች፣ ያክስቶችህን ሴት ልጆች፣ የውሽሚዎችህን ልጆች፣ የውሽሚዎችህንም ሴት ልጆች ማግባትን ላንተ ፈቅደንልሃል። ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራ ሲሆን ፈቀድን። በእርሱም በምዕመናን ላይ የሚስቶቻቸውና እጆቻቸው በጨበጧቸው ባሮች ነገር ግዴታ ያደርግባቸውን በእርግጥ አውቀናል። በአንተ ላይ ችግር እንዳይኖር ያለፉን ፈቀድንልህ። አላህ መሐሪ አዛኝ ነው። አሚን። ተክቢር። እቺማ በጣም አሪፍ ፕሮጀክት ናት። በጣም ሴቶቻችሁ እርሻዎቻችሁ ናቸው። ሴቶቻችሁ እርሻዎቻችሁ ናቸው። እስቲ አመጣው ጨዋታ። ቆይ እኔ ባንድ አይደለም እነዚህ ቪዲዮዎች ቫይራል ከወጡ እንቀጥላለን። ግን ጸሎት ለተባለ ኦርቶዶክስና እንትን ልዩነታቸውን ላሳያችሁ። ኢልም እንደ በአማርኛ ሆኖ ነው ያሰማን። የቅድሙን ያሰማን አሁን ነገር ነው ካለ አላህ ይቅርብልን። ኩፍር ስርዓት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው። ወሰለላሁማ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ ስለ ሀገራችን ስለ ኢትዮጵያ እንማልዳለን። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻለውን ያስብ ዘንድ ስለ ዓለሙ ሁሉ እንማልዳለን። እግዚአብሔር የዕለት ዕለት ምግባቸውን ይሰጣቸው ዘንድ ስለተራቡና ስለተጠሙ ሰዎች እንማልዳለን። እግዚአብሔር ፈጽሞ ያረጋጋቸው ዘንድ ስላዘኑና ስለተከዙ ሰዎች እንማልዳለን። እግዚአብሔር ትዕግስትን ፍጻሜ ትምህርትን ይሰጣቸው ዘንድ እንማልዳለን። እግዚአብሔር እንዳይቀየማቸው ከመዓትም ተመልሶ ፍጹም ዕረፍትን ይሰጣቸው ዘንድ ስለበደሉ አባቶቻችንና ወንድሞቻችን እንማልዳለን። ይሄ ነው ጸሎት ቅዳሴያችን። ደስ የሚል ይሄ ነው። ታውቃለህ፣ ሁለቱንም አንድ ላይ አርግተህ ከሁለቱም መለየት ነው። የቱ ይሻላል? ከሆነ ይሆናል፣ ካልሆነ ይቀራል። ታውቃለህ። መልእክቴ ላስተላልፍና ትቀጥላለህ። ካልግዬ ጸሎት ሲባል አሁን እንደሰማችሁት እንደዚህ ሚስቶች ምኖች ምናምን አይደለም። ቤተክርስቲያናችን ይህ ነው ጸሎቷ። ሁል ጊዜ ክርስቶስን ደስ የሚለኝ ማለት ነው ከቁርአን ከመጽሐፍ ምናምን ከምትለይ ከራስህ ብታስረዳኝ ነው። ከራስህ አስረዳኝ በቃ። ኧረ ቆይ ልጨርስ። ከመጽሐፍ ደስ አይለኝም። ታውቃለህ፣ ማንም ሊጽፍ ይችላል እኮ። ተመችቶኛል ካልሽ ራስህ እንዳሰብከው ማለት ነው።
ቤተክርስቲያን ይህንን ነው የምታደርገው። ሴቶቻችሁ እርሻዎቻችሁ ናቸው። እንጸልይ እንደዚህ ነው ለአገር ለአንድ ክፍል ምክንያቱም ሙስሊም ሰው ነው ኤቭሪቲንግ ሰው ነው። እነዛ ሰዎች እንዲመጡ ነው የምንፈልገው። ሰው ቤተክርስቲያን እኛም ስንጸልይ በቤተክርስቲያናችን ቅዳሴ ሲቀደስም ኤቭሪ ታይም ለሰው ልጅ ሁሉ ልብ ብላችሁ ከሰማችሁት እዛ ጋር የኩፋር እንደዚህ ክርስቲያኖች እንዲጠፉ እንደዛ የለም። እኛ ጋር ግን ክርስትና እኮ ጣዕሙ እኮ ነው ለሁሉም ሰላማቸውን ሰዎች የተጨነቁ ሰዎች ኢማጂን በየቦታው አሉ። ክርስቲያን ያልሆኑ የቴስቲሞኒ የተለያየ እነዛን ጨምሮ ማለት ነው። ለነዛ ሁሉ ጸሎት ይደረጋል። ክርስትና በጣም ድንቅ ነው። ክርስትና ፍቅር ነው። ኦኬ በቃ ይሄ ግልጽ እኮ የምታዩት ነገር ነው። እስካሁን ድረስ ጸሎት አይታችኋል። ቅድም ስንቀራ የነበረው ቀልድ አይደለም። በአረብኛ ትርጉሙ ይሄ ነው። ኦኬ ቅዳሴያችን ግን ሁሉ ጊዜ ቅዳሴ ትሰማላችሁ። እስኪ ጆሮ ሰታችሁ ስሙ እንዲህ ደስ እንደሚል ጌታን በዛ ላይ ትርጉሙ ጸሎት። እሺ የቅዳሴውን ትርጉሙስ ምንድነው የሚለው? አይተረጎምም ቅዳሴው አናሳ ተረጎማል። ምን ችግር አለ? በፈለከው እሺ ቅዳሴው ሲቀደስ በተለያየ ቋንቋ ይደረጋል። እንማራለን። መጀመሪያ እንማማራለን። ተለማምዶ ነው የመጣው ዩዘር ተለማምዶ ነው የመጣው። ዩዘርዬ አብዱል ፈታህ ግን ቆይ ዩዘርዬ አንዴ ቆይ ልጠይቅህ። አንተ ሙስሊም ነኝ እያልክ ስለሰማሁ ነው። ቆይ ዩዘርዬ አንዴ ስማ። እኔ አስገብቼ አንዴ ቆይ እንዴ ምን ሆነ ነው? አይ እኮ እሱን እኮ ነው ስላለ እኮ ነው ሙስሊም ነኝ ይላል። ግን ሙስሊም ሲሳደብ ይውላል። ቆይ አንዴ ቆይ ስማኝ ዩዘርዬ በታሪክ ሆኖ ማያውቅ ነገር እኮ ቆይ ሙስሊም ነህ? እኔ በጣም አልሐምዱሊላህ ሙስሊም ላደረገኝ ጌታ። ኦኬ ጥሩ። ምን አይነት ሙስሊም ነህ? ከየትኛው ነህ? እንግዲህ ብዙ እውቀት ካሌላቸው አይ ማለቴ አሁን ለምሳሌ ምን ብለህ ነው አንተ የምታስበው? አሁን ኢትዮጵያ ውስጥ ካሉት ሴክት አለ አይደል? ሙስሊም ነው። የትኛውን ሴክት ነው አንተ የምትከተለው? ሴክት ሲባል እኮ እንዴት መሰለህ ይሄ በአምላክ ህልውና ላይ ያለ ሴክት አይደለም። ጀስት ይሄ በትርፍ ነገሮች ላይ በሰላት አሰጋገድ ላይ በትርፍ ነገሮች እንጂ በአምላክ ህልውና ላይ ልዩነት ያለው በዓለም ላይ የለም። ገብቷል? ስለዚህ አምላክ ሁሉም የዓለም ሙስሊም አምላክ አንድ ነው ብሎ ነው የሚያምነው። በነብዩ ነብይነት ያምናል። ከዛ ውጪ ግን በዘካ አሰጣጥ ላይ በትዳር በእነዚህ ነገሮች ላይ ልዩነት አለ። ሴክቱ ብትለው እንደናንተ የቸርች እስከ እኛ ጋር ትምጣ። ቆይ አንዴ አንተን እኮ የጠየቅኩህ ነው። ሳትመጣ ታዲያ እንደዛ ከሆነ አንተ የምታስበው ለምሳሌ አላህ አካል አለው? እኔ ይኸውልህ እንደዚህ አይነት ትልልቅ የእንትኖች ብያለሁ እኮ ነግሬሃለሁ። ይሄ ትልቅ አንተ ይኸውልህ አንድ ሰው እኮ መማር አለበት አይደል? ይሄው የምትለው ነገር አካል አለው አካል የለው የሚለው ነገር ቁርአንን አንተ አሁን ዋሃብያ ካልሆንክ ማለት ነው እንትን በኒ መስጊድ ገብተህ አላህ እግር አለው አላህ እጅ አለው ብለህ ማስተማር ትችላለህ? ኖ እሱ እኮ ነገርኩህ እኮ እንደዚህ አይነት ጉዳዮች ስለ አላህ ላይ ለማውራት መስጊድ ውስጥ ገብተህ መስጊድ ውስጥ ገብተህ አላህ እግር አለው የሚለውን አስተምሮች ማስተማር ትችላለህ ወይ? ወይ ደግሞ በተቃራኒው ደግሞ ሳምበዲ መጥቶ ቤተል አካባቢ ያለ መስጊድ ውስጥ ገብቶ አላህ በሁሉም ቦታ አለ ብሎ ማስተማር ይችላል? ነገርኩህ እኮ ይሄ በአላህ ህልውና ለሚወሩ ነገሮች የሃይማኖት እውቀት ያላቸው ቢያወሩት ነገር ነው። ስለዚህ መስጊዶቹም የተከፋፈሉ ናቸው ማለት ነው። መስጊዶቹም አንድ ላይ ተሰግዳላችሁ እንጂ በአስተምሮት የተከፋፈሉ ሁለት የተለያዩ እምነቶች የሚካሄዱባቸው መስጊድ ናቸው አይደለም። በአምላክ ህልውና ላይ የትም መስጊድ ብትሄድ በአላህ አንድነቱ ላይ ክርክር የለም። ስለዚህ በኒ መስጊድ ገብተህ አላህ እግር አለው ብለህ ማስተማር ትችላለህ ወይ? በኒ መስጊድ ሄደህ አላህ እግር አለው ወይ? በኒ መስጊድ ማለት እዚህ ሶማሌ ተራ አደባባዩ ጋር ያለው መስጊድ ማለት ነው። ሸዋ ሱፐር ማርኬት ጎን ያለው አላህ እኮ ሰው አይደለም እኮ አላህ እኮ ይኸውልህ አንተ እንደ እንትን ብለህ አላህ እኮ እግር አለው እጅ አለው የምትለው አይነት ነገር አይደለም። አላህ ሰው አይደለም ሲጀምር። በቃ የእስልምና ዋና እንትኑ አላህ ሰው አለ እግር የለውም አላህ ሰው አይደለም አልኩህ እኮ በቃ እግር የለውም ወይ? እግር አለው እጅ አለው እግር አለኝ ይላል። ይሞታል። የሰው ባህሪ ነው። እሺ አላህ እግር እጅ የለውም እግር የለውም እጅ የለውም። ቁርአን ሰው እግር እጅ የሰው እግር እኮ ነው። እኔ የሰውን አላልኩም። እጅ አለው ወይስ የለውም? ምሳሌያዊ ንግግር ነው። እሺ ቁርአኑ እየተናገረ ያለውም እጅ የለውም
ስለዚህ አሁን አንተ የምትገልጣቸው ንግግሮች የሰው ንግግሮች ናቸው። እጅ እግር ምናምን ጆሮ የምትለው ነገር የሰው ነገር። እኔ አይደለም እኮ የገለጽኩት አላህ ነው የገለጸው። ለምን እኔ ያገላለጽ ታደርገዋለህ? እግር አለኝ ያለው አላህ ነው እንጂ እኔ አይደለሁም። እንግዲህ እኔ እስካሁን ከልጅነት እስከ እውቀት ይኸውልህ ቁርአን ስቀራ በመስጊዱ ሳዳምጥ እጅና እግር አለው ሲል አልሰማሁም። ኧረ እባክህ አልሰማህም? እኔ ሰምቼ አላውቅም። ወላሂ ሰምቼ አላውቅም። ጉግል ላይ ፈልገህ ብዙ ነገር ልትሰማ ትችላለህ እሱ እኮ አላህ እስላም የሚሳደቡ ጽሁፎችን ብዙ ነገር ማውራት ትችላለህ እኮ። ያ ለአንተ እዚህ ላሉ እንትኖቹ ይጠቅማል እንጂ ለእኛ አይጠቅምም። እኔ ውስጥ ግቢ አንድ ያተልቋት አላህ እግር የለውም አትበሉ ያለው ፖስቹዋለሁ ዲቲ አልሰማም እኮ ታውቃላችሁ። አላህ እግር እንዳለው ወንድማችን ይኸውልህ አንደኛ አላህን ከሰው ጋር ካመሳሰለ ከእስልምና የሚወጣበት ጉዳይ ነው። እጅ አለው አይን አለው አላውቅም። ይሄ አሁን አንተ የምትጠቅሰው ቁርአን ላይ የምታገኛቸው አነጋገሮች ጆሮ አለው ማለት አይደለም፣ አለው ማለት አይደለም። ስለዚህ የትኛው ሙስሊም ነህ አንተ? አላህ ከሚሉት ነው ወይስ ለምሳሌ አላህ ይሰማል ሲል ጆሮ አድርገህ ብለህ ልታረበው ትችላለህ። ያው እዚህ ለጭቅጭቅ እንዲመችህ ግን አላህ አይነት እጅ ላይሆን ይችላል። ገብቶሃል? አንተ ብታስበው እጅ ስትባል ምናልባት ካለም ነው ብለህ እኔ በዛ ጉዳይ ላይ ባውቀው ጉዳይ የለም ብያለሁ። እነስማስ ቤላ ልትከፍት ነው? ከታች አላስፈላጊ የማውቀው ነገር አድርጎ ከታች ቤላ ከመክፈቷ በፊት ግን አደም አላህን የፈጠረው በምኑ ነው? አላህ አደምን የፈጠረው በምኑ ነው? አላህ ሁን አለ ሆነ። ሁን ብሎ ነው አደምን የፈጠረው? አጥቃና የፈጠረው ከዛ ያው በምኑ አለበት በቃ ሰው ሆነ። ኢብሊስ አልሰግድም ያለው ለምንድን ነው? አዳም ከገነት የተባረረው ለምንድን ነው? በእጄ የሰራሁትን ለምን ስገድ ተብሎ አይደለም? በእጄ አሁን አንተ ለምሳሌ ይሄ እኮ አንተ ምሳሌ በእጅ አለ አምላክ እኮ ነገር እኮ አንተ ለምሳሌ አምላክ በእጄ የሰራሁት እንደዚህ እኔ ነኝ የሰራሁት ሲል በእጁ ሰራው ብለህ እንዴት ትረዳለህ? አምላክ ሰው አይደል? ጀመር አምላክ እጅ አለው የሚል እግር አለው የሚል ኡስታዝ ካመጣ እኔ አንተ ምናልባት የምሳሌያዊ ንግግሮችን ምናምን ስለወስደህ እንደ እንትን ልታደርገው አችልም። ቁርአን ምሳሌያዊ አነጋገር ነው አይደለም። አሁን ለምሳሌ አላህ ይሰማል ሊል ይችላል። አላህ ሁሉ ቦታ አለ ሊል ይችላል። አላህ ሁሉ ቦታ አለ ማለት አምላክ ለምሳሌ እኮ የኛ የሁለት ክርስትናም የቆመበት ነገር እኮ ነው። አምላክ አለ ስትባል በእውቀት ነው እንጂ አንተ ጋር ያለው በፊዚካሊ አምላክ አጠገብህ አለ ስትባል አጠገብህ አለ ማለት አይደለም። ገብቷል? ግን አንተ አምላክ በእውቀት አንተ ጋር ሊኖር ይችላል። ገብቷል? እጅ አለው እግር አለው ስትባልም ደግሞ አንተ እስኪ የዚህ ኡስታዝ ንግግር እንስማውና ትቀበሏለህ ወይስ አትቀበሉም? ይሄ ኡስታዝ ታዋቂ ኡስታዝ ነው። ይሄ 50 ደቂቃ ካወራው 1 ደቂቃ እንዴት ይዘህ ታመጣለህ? መረጃ አይሆንም እኮ ችግር የለውም እንስማው። ክፈት አይደለም እንደዛ አይደለማ። እዚህ ውስጥ እንዳትለው አላህ እጅ የለውም እግር የለውም አትበል። ተአደብ ማአላህ ያዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ወላሂ እግር ሄደህ አረጋግጠህ ፕራክቲካሊ እጅህን አሳየህ እግርህን አሳየህ ማለት ነው የፈለገው። ይሄ እኛ ማንነት አይደለም። ነብይ የነገሩን ተቀበል፣ ቁርአን የነገረን ተቀበል። ከዚህ አልፈህ ሌላ ውስጥ የገባ እንደሆነ በማይከ የአንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት የአላሁ ስብሓነሁ ወተዓላ በሚከፈትበት ዕለት ቁርአኑ እኮ ነው ያለው። አዩ ሳቂን ሃዛ ሳቁላህ ዐዘ ወጀል ቢሆኑ ይመጣና ይቀባዥር መጃዝይ ነው ሐቂቅይ አይደለም። መን አንት መጃዝይ ነው ሐቂቅይ ነው ብለህ ልትልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለህ። መጃዝይ ብሎ ማለት
መንፈስ ማለት ነው። እንደው መንፈስ የሌለው ነው መንፈስ ነው። አላህ ሐቂቂ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩ ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝም ሀል ሚን መዚድ ትላለች ጀሃነም የሚጨምር የለም አልሞላውም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለጀነት አላሁ ረቡል ዒዘቲ ወሰላም ሰየኽሉቁ ለሃ ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላውም ብላ ስትል አሉ። ከኔው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሰየደዑ ቀደመ ሸሪፍ ዓላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሀሏ ላይ ያረግባታል፣ ይረግጣታል አሉ ሰለላሁ ዐለይሂ ወሰለም። ثم ተቁሉ ቀጢን ቀጢን በቃኝ 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 ትላለች። እሺ ይበቃል። በቃኝ ቤላ። እሺ በዚህ አጋጣሚ ቪዲዮ ቫይራል አልወጣልኝም እና ኮፒ ሊንክ ታማርጉልኝ እስኪ። በዛኛው አካውንቴ በዋናው አካውንቴ ለቅቄዋለሁ። አሁን ቤላ ያሳየቻችሁ ሁሉም ጋር መድረስ አለበት። ኦኬ እኛ ምንም ማውራት አይጠበቅብንም። የዚህን ኡስታዝ ሰውየው ሶስት ሰዓት ካወራ ውስጥ አንድ ደቂቃ ወስደ እንደ መረጃ ማቅረብ እኮ አይችልም። ሰውየው ያወራበት ኮንቴክስት መስማት ነው። ኮንቴክስቱን እስኪ ንገረኝ። ምንድን ነበር ኮንቴክስቱ? ሰውየው እንዴት እንዳወራ እንዴት እንግዲህ ከዛ በኋላ የውመ የክሰፉ አንሻቂን ማለት ነው። የውመ የክሰፉ አንሻቂን ማለት ነው። የውመ የክሰፉ አንሻቂን ማለት ነው። ይኸውልህ አሁን እኔ የምልህ ነገር የአሁኑን ሰውዬ መረጃ አምተው ከሆነ እሱ መረጃ እኔ አልቀበለውም። ለምን እንደማልቀበለው ታውቃለህ? ሰውዬው ያወራበትን ነገር እዛ ጋር 3 ሰዓት አውርቶ አንድ ደቂቃ አውርተህ አንተ እዚህ ጋር የተሰበሰበው የሆነ ቡልህ ህፃን ልጅ አይደለም የተሰበሰበው። እዚህ ጋር ያለው ጭንቅላት ያለው ነው። በአደባባይ የሚታወቅ ጉዳይ ነው። ለዛው ቲክቶክ እየተጠቀመ ማለት ነው። ማንንም ልትሸውዱ አትችልም። በዚህ በ21ኛው ክፍለ ዘመን 7ኛው ክፍለ ዘመን ላይ አይደለም ያለ ነው። ኤቭሪቲንግ ሁሉም ያውቃል። አሁን አንተ አላህ ሀገር አለው የለውም እያላችሁ እንደምትገዳደሉ ሁሉም ሰው ያውቃል። ምንም የምትጠይቀው ነገር የለም። የዚህን ያህል እስልምና ያለ ውሸት አይቆምም ስንላችሁ ይሄ ነው። ይሄ ሰውዬ እዩት። እናንተ የምታውቁትን እውነት እዚህ ጋር እናንተን አጭበርብሮ ወስዶ እውነት ሊያስመስል ይሞክራል። አያችሁት? አዎ አያችሁት? እስልምና ያለ ውሸት አይቆምም ስንላችሁ እንደዚህ ነው። ይሄ ሰውዬ አንድ ማሳያ የምታውቁትን እውነት ዋሽቶ ቀባብቶ የአንድ የ3 ሰዓት ንግግሩን ይህን ሁሉ ማብራሪያ ሰጥቶ ሰውየው አትበሉ እያለ በግልጽ እየተናገረ ሸፋፍኖ እውነት ሊያደርገው ይሄን ሰውዬ ተውት። እንዳለ በዓለም ላይ እኮ ሪፖርት እኔን አውራኝ ስማ። አንተ እኮ ሐሳባም እኮ አንተ ብቻ እኮ ነው እንዴ? አንተ ከሱ ጋር ነው እያወራሁ የነበረው። እሺ ቀጥል። እኔ የምልህ እንዴት እንደሆነ ታውቃለህ? ሰውየው ያወራው 3 ሰዓት ነው። ስለዚህ አላህ ስላላ ሰውነት ለማውራት አለምም የለምም ለማለት መረጃ የለንም ነው። እኛ ገብቷላ። በዚህ ጉዳይ ላይ ደግሞ እኔ እንደ ስፔሲፊካሊ እኔ ደግሞ እውቀት የለኝም። ሀቢቢ ስማ፣ ሪፖርት እስልምና አንድ ጊዜ እስልምና ያለ ውሸት አይቆምም ስንላችሁ ይሄ ነው። ይሄ ሰውዬ ባያወራ ራሱ አጠቃላይ ዘሆል ሚዲያ ላይ ብትሄዱ ዩቲዩብ ላይ ብትገቡ ሙሉ ንግግሩ የምትሰሙት የምታውቁትን እውነት እንደዚህ ዋሽቶ አይን ግንባር ያድርገው ብለው ሀዲሱ ሁሉ ነገሩንም ልክ እንደዚህ ነው የሚሆነው። ይሄ ነው እስልምና። ኧረ ሚዩት አድርግ። በጣም ይኸውልህ ከስድስት መቶ ግን ድምፅ ይረብሻል ብራዘር። ድምፅ ይረብሻል። ሚዩት አድርግ።
አቡ ቀጥለ። አንተ ትቀበለዋለህ ያሁን ንግግር? አዎ እቀበለዋለሁ። ቴንክ ዩ። ምንድነው ችግሩ? ያው እሱ ደግሞ አላህ እንደዚህ እግር የለውም እያለ ነው። ውሸት ነው ውሸት። በቃ እሱ ስላላወቀው በቃ እሱ ስላላወቀው ስላልተማረው አልቀበለውም ማለት ምንድነው? የማያውቁትን ነገር እንትን ማለት ኃጢአት ነው። እሱ እጅና እግር የሚለው እንደ ሰው አይነት እግር እያሰበ ነው። ገብቶሃል? በሱ ጭንቅላት ይሄ ሊመጣበት ይችላል። ግን አላህ ሱብሓነሁ ወተዓላ ደግሞ እኔን የሚመስል ማንም የለም ብሏል። እሱ ያጸደቀውን እናጸድቃለን። ይህ ምንድነው ችግሩ? ያንተ አምላክ የለውም? ያንተ አምላክ የለውም? ጣትና እግር ሲል የሰውኛ ሐሳብ እያሰበ ነው። የሰው እግር እያሰበ ስለሆነ ነው። በዛ ታዲያ የራሱ ጭንቅላት እኮ ነው እኮ አምላክ የለውም የምንስል አይደለም ነው። ሙቤ ኦር ኤቢኤች ጦጣ ዝንጀሮ ምናምን ነገር እጅ አላችሁ አይደለም? ቆይ አንተ አምላክ አለው የለውም? እጅ አለው የለውም? ዝንጀሮ እንደሌላችሁ አታውቅም ነው? ምንድን ነው? መጀመሪያ መልስልኝ እኔን እንጂ ምን እዛ ከየት ትሄዳለህ? መጀመሪያ ተጠይቀ ለምንድን መልስ ትጠይቃለህ? የአንተ አምላክ እጅ አለው የለውም? ኢየሱስ በስጋ ተገልጦ የለ እንዴ? ምን ይገርማል? ስለሚረብሽ ነው ሚዩት ማረጋ። አንዴ ቆይ ስልት ታቀርታል። ኤቤች ሙቤ አስተካክሎ ይምጣ። እንትኑን ካልሆነ አውርዱት። በቃ ቀጥል። ኤክሶ ኤቤች ዝንጀሮም እጅ አላት፣ ጦጣም እጅ አለው፣ ሰውም እጅ አለው። ግን እጃቸው አንድ አይነት አይደለም። እኛ እያልን ያለለው የአላህ እጅ ከሰው ጋር ይመሳሰላል ምናምን አይደለም። ከማንም ጋር እንደማይመሳሰል የታወቀ ነው። ግን እንደዚህ ቦዲ ፎርም አለው ነው አርጊመንቱ። ከእንደገና ደግሞ የቂያማ ቀንም እንትን ይገለጣል አይደለ? አባቱ አካል ነው አይደለ? የሚገለጠው አካል ራሱን የቻለ ቅርጽ ያለው ፊዚካል ነገር ነው፣ ሰው ሊያየው የሚችል አይደለ? ለምንድን ነው አካል የለውም የምትሉት ነው? ይኸውልህ ኤክስ አይ ኤክስ አላህ ሱብሓነሁ ወተዓላ ራሱ ያጸደቀውን እናጸድቃለን፣ እናተብታለን። ይሄ እዚህ ጋር ምንድነው ችግሩ? አላህ ሱብሓነሁ ወተዓላ እጅ አለኝ አለ። አዎ አለህ ብለን አጸደቅ። ምንድነው እዚህ ጋር ችግሩ? አሁን ይሄን ለምን አመጣው እንዴ? አንተ አምላክ መጥቶ ተሰቅሎልኛል ትለኝ እንዴ? እኮ አሪፍ ምንም እሱን እንትን አላልኩም። ግን አሁን ቅድም ወንድምህ እንትን ሲል በቃ እሱ አንተ ቆይም አንተ እዚህ ጋር ሁሉንም እውቀት ታውቃለህ፣ ሁሉንም ነገር ታውቃለህ አንተ። ስለማውቀው ነገር እመሰክራለሁ፣ ስለማላውቀው ነገር ግን አላውቅም ብዬ አልፋለሁ። እሺ ታዲያ ይሄ ልጅ ምንድነው ችግሩ? የማያውቀውን ነገር አላውቅም ምን ያለ? አይ እስልምና ሁሉም ሙስሊሞች በአላህ አምላክነት ኦር በአላህ ባህሪ አንድ ብለው ነው የሚያምኑት አለ። እና አካል አለው የሚል ወገንና አካል የለውም የሚል ወገን አንድ አይነት ስለ አላህ ያለው አመለካከትና አገላለጽ አንድ አይነት ነው ማለት ይቻላል። መርሃባ። እና ፕሮቴስታንትና ኦርቶዶክስ አንድ አይነት ነው? አይደለም፣ አንድ አይደለም። በቃ ያለያየው ነገር አለ አይደለ? እኮ ግን ትክክል ነኝ እስልምና አንድ ነው ማለት የሚያስባለ የለም። ምን ሁሉም ትክክል ነኝ ነው የሚለው አይደለ? እናንተም ትክክል ነኝ ነው የምትሉት። ፕሮቴስታንትም ትክክል ነኝ ነው የሚለው አይደል እንዴ? ትክክል ነኝ። እሱም እኮ ሁሉም ትክክል ይላል። ግን እኛ አንድ ነን አንልም። እናንተ ግን አንድ ነን ስለምትሉ ግር ስለሚለኝ ነው ሁሌም። አንድ ነን የአላህም ስለዚህ አካል አለው የሚለውም አካል የለውም የሚለውም ስለ አላህ ያለው አገነዛዘብ አንድ አይነት ነው ማለት ይቻላል። በዚህ ፕሬሚስስ ነው እንደዛ ብላ ጠይቀው። ኤክሶች ቀላል እኮ ነው። ስለዚህ አላህ በሁሉም አካል የለውም በሁሉም ቦታ አለ ብሎ ጀነት ይገባ ያለ ሰው ጀነት ይገባል?
ሰማለሁ የህፃን ልጅ ጥያቄ ጠይቀው ትክክለኛ ጥያቄ ነው እንጂ ምክንያቱም እስልምና እንደው ካልከኝ አላህ እግር አለው የሚሉም አሉ፣ እግር አለው የሚሉም አሉ፣ እግር የለውም የሚሉም አሉ። ስለዚህ ሁለቱም ጀነት ይገባሉ። እሰማለሁ። ይጨርስ እሱና ትቀጥላለህ። ኦኬ እሺ፣ ወጥቷል እሱ ወንድም የኦርቶዶክስ እናንተ ነው ሰልፈና። መጀመሪያ ይሄኛውን እንጨርስ፣ ከዛ ወደዚህ እንመጣለን። መልስልኝ። የኦርቶዶክስ እምነት ተከታይ ነህ አይደለም? ያገባ ስለሱ አይደለም አሁን እኛ ርዕሳችን። አላህ እግር አለው ብለህ ታምናለህ? መልስልኝ። የኦርቶዶክስ እምነት ተከታይ ነህ አይደለም? የአላህ እግር ያሸማቀቃል። ምን በቃ እግሩ ሲነሳ ትደበቃላችሁ ዘላችሁ። አንተ ምን አገባ ስለኔ ነው እያወራን ያለነው? ስለ አላህ እግር፣ ስለ አምላክ እግር ደረትህን ነፍተህ መናገር ትችል ከሆነ ደረትህን ነፍተህ ተናገር። አትሸማቀቅ። አይደለም አትሸማቀቅ። ባቱን ይገልጣል አምላክ ባቱን ይገልጣል። ስለዚህ ታምናለህ ወይስ አታምንም? ስለዚህ እምነት አሚር ሶሊማ አሚር የአላህን ህልውና ለማረጋገጥ የግድ ስላሴን ኮንፈርም አፈር ማድረግ አለብህ ነው? አልገባኝም። የአላህ ሲፋመ ነው ስላሴን አያረጋግጥም። የኢየሱስን አምላክነት እንትን ነው። እስኪ በመጀመሪያ አንተ ስለዚህ ኦርቶዶክስ ነህ አይደል? ስማኝ። ስለዚህ አንተ ስማኝ። እኔ ኦርቶዶክስ ነኝ። ለዛ በመጀመሪያ ደረጃ ስለ ሃይማኖት በደንብ ተከራከርና ስለ ሃይማኖት በደንብ እንትን በልና እዚህ ጋር ይኸውልህ አንተ እያልክ ያለህ እኮ ስለ አምላክነት ምናምን ሳይሆን ስለ ባህሪ ነው። ይሄ በጣም የወረደ በቃ እስከ መጨረሻ ድረስ በእንትን እንደወረዳችሁ የሚያሳየው ይሄ ነው። የአላህ እግር የወረደ ያለ ስለ አላህ ቆይ ስለ አምላክ ባህሪ ስለ አምላክ አካል ማውራት የወረደ መጨረሻ ቃል አንዴማ ዴቫ አንዴማ ስለዚህ ስለ አላህ ባህሪ ማወቅ የወረደ እንትን ነው፣ የወረደ ጥያቄ ነው። መጨረሻ በቃ መከራከራችሁ እስኪ መጀመሪያ በስነ ስርዓት ይኸውልህ አሁን አላህ እግርም አለው የለውም የኢየሱስን አምላክነት ያረጋግጥልሃል እንዴ? አሁን አንተ ስለ ብዙ ሰዎች እስልምናን ተቀበል ይሉኛል። እስልምናን ለመቀበል ስለ አምላክ ማንነት ቢያንስ ትንሽም ቢሆን ኖሌጅ መኖር አለብኝ። የማመልከው አምላክ ማን ነው፣ ምን አይነት ነው የሚለውን እሳቤ ካላገኘው እንዴት ነው ከኔ ጋር ሊዋሃድ የሚቻለው? እንትኑ አለ አይደለ? መረዳቱ ሊኖረኝ የሚችለው ያ ነገር ስለ አምላክ ባህሪ ማንነት ምንነት ካላገኘ መቀበሉስ ቫሊድ ያደርገዋል ወይ ለአማኙ ማለት ነው? አይደለም እንጂ ኤክሶ ፕሮፋይል አድርጎት እኮ ራሱ የመጣው ሰውዬ 24 ሰዓት እኮ የሚያወራው አምላካችሁ አምላክ ሰው ነው አምላክ አይደለም ሲል የሚውል ሰው ነው። ምን አገባው? አላህን ሲሰብክ ያየዋል። የኛን አምላክ ነው አይደል ሲያስተምር አውቃለሁ ብሎ ሲናገር የሚለው እኛ እንናገር የኛ አምላክ የኛን ግን አትክፈቱብን የሚል እሳቤ ኋላ ቀርነት የሰባተኛው ክፍለ ዘመን አስተሳሰብ አይሰራም ዘንድሮ። እኔ የምልህ እንትና ሁሌ ጥያቄ የሚሆንብኝ ነገር የሙሴን መጽሐፍ ማን ነው የጻፈው? እኛ አሁን ስለ አላህ ነው የምናወራው። ስለ አላህ ሲወራ ይሸመቅ። አይ ሁሌ ጥያቄ ስላለኝ ነው። ስለ እናንተ መጽሐፍ ነው እዚህ የምናነሳው። ስለ እናንተ መጽሐፍ የኛ መጽሐፍ እዛ ትከፍታላችሁ አይደል? እኛ ደግሞ እዚህ የእናንተ መጽሐፍ እንከፍታለን። ስለ አላህ እግር እናወራለን፣ ባቱ እናወራለን፣ ስለ አላህ ማህፀን እናወራለን፣ ስለ አርራህማን ረሂም ስለምትባሏ ስለ ሁምቧ ስለዚህ እናወራለን። ዛሲት ምንም የሚያሸማቀቃችሁ ጉዳይ ሊኖር አይገባም። ስለዚህ እኛ ጥያቄ ሊጠየቅናችሁ በስነ ስርዓት በተከባበረ መልኩ ጥያቄያችንን መልሱልን። ምንም የሚያስይዝ ጉዳይ የለም። ዘላችሁ መጽሐፍ ቅዱስ ውስጥ ተደብቃችሁ እውነቱን አትደብቁትም። እውነቱ ሊደበቅ አይችልም። አይ እኮ ስድብ እኮ አይደለም። ይሄ እኮ ይኸውልህ አሁን ይሄ ስድብ አይደለም፣ ኖርማል ንግግር ነው። የጠየቅኩት ጥያቄ እኮ ይሄኛው መልስና እኔ የጠየቅኩት ጥያቄ የሙሴን መጽሐፍ ማን የጻፈው ነው ያልኩ። ማትስ እየተማርክ ስፖርት ካልተማርኩ ይባላል እንዴ? ስለዚህ አሁን ክፍለ ጊዜው ስለ አላህ እያወራን አይ መጽሐፍ ማለት ስለ አላህ ሸማቀቅ ነው ማለት ነው። አልመልስልህም። ለምን አትመልስም?
የአላህ አሸማቀቀ ደረጃ እዚህ ጋር አንድ ያዳምጡኝና አያችሁ አይደል? የሙሴን መጽሐፍ እስልምና እንዲነሳ በተአምር አይፈቅድም። አይ የሙሴን መጽሐፍ ሙሴ ነው የጻፈው ይላል። መጨረሻ ላይ ሙሴ ሞቷል ብሎ ይጽፋል ራሱ። እሱ ነው ጥያቄ። እሺ አሁን የአላህን እግር ትመልስልኛለህ ወይ? ኖ እኔ እኮ ይሄን መልስልኝ እኮ ሲምፕል። አንተ ትልቁ ነገር ይሄን አንተ የአላህ እግር ባቱ ሁለቱ ያሸማቅቃል። ለምንድን ነው ይሄንን እንዳላወራ ፈልገህ አንተ ወንድ እያመለክ ያለው? ያላሸማቀቀ እኔ እኮ ይሄ ምንም እኮ አንተ እኮ ወንድ ነው እያመለክ ያለው። አላህ እኮ አምላክ በሰው ሰይጣን ፈተነው የሚል ሰይጣን ተራራ ወስዶ ፈተነው። ዓለምን ሰጣለሁ አለው እያልክ አምላክን ሰይጣን ሲፈተነው ሙቤ ማለት ስርፍ ስለ አምላክ እግር አንተ ስለ እስልምና እንዴት ታወራለህ? ይኸውልህ ያንተ አምላክ እኔ አምላክ በሰው ሰውነት ተገለጠ ብዬ አምናለሁ። ያንተ አምላክ ደግሞ ኦኬ ወንድ ላጤ የሆነ ወንድ ነው። አምላክህን በወንድ ቅርጽ ፂም አልባ ሆኖ አይቶታል። ደጃልን የሚመስል ከአርሹ ስር ስፐርሙን የሚያንጠባጠብ ስፐርሙን እንዴት እንደሚያጠባጠብ ታስረዳኛለህ አንተ። በምን አይነት መልኩ እንደሚያፈስ የዘር ፈሳሹን ታስረዳኛለህ አንተ የምትቀሰቀስበት ማለት ነው። ምክንያቱም ሪስፔክት ተደራርጎ ማውራት ስለማትፈልጉ ዲስሪስፔክት ተደርጋችሁ ማውራት ስለሆነ የምትፈልጉት ስለዚህ በሐዲሳችሁ አምጥተን እንለጥፍላችኋለን። የዛ ሰዓት በደንብ ይገባችኋል። የዛ ሰዓት በደንብ ትረዱታላችሁ። እኛ እያወራን ያለነው አላህ እግር አለው ይላል። ይሄ እግር አለው ወይ? ይሄ የአላህ እግር አለው ማለት እኛ ሳንሆን እራሳችሁ እዛው ሙስሊሞች እርስ በራሳችሁ የምታነሱት ጉዳይ ነው። ሲቀጥል የተጻፈ ጉዳይ ነው፣ ጥያቄ ነው። አምላክ ወንድ ልጅ ሆነ። እኔ አምላክ በሰው ሰውነት ተገለጠ። መገለጥ እኮ ነው። የአንተ አምላክ እኮ ህልውና ወንድ ነው። ስፐርም ይረጫል፣ ሚስት ይፈልጋል እያልኩ እኮ ነው። ሊትራሊ አይገባችሁም እንዴ እናንተ ሰዎች? ምን አይነት ዱዞች ናቸው? ኤክሶ እየቀጠለ አይ አይደለም እንደዚህ አይነት ጥያቄዎች እንትን ሲሉ ከጾታ መገለጫዎች ጋር ምናምን ያለውም ስለሚያስነሳ ጥያቄ ለዛ ነው ሌላው ላይ እንትን ሳይል ዋናው ላይ እንትን ቢል ብዬ ነው እንጂ ችግር የለውም። ያው የተለመደ ነው። መልስ ሳይኖር ሲቀር መቼ ለታም አይተሃል። ከተውሂድ ጋር እንትን ተብሎ ተውሂድ አለ የለም ብሎ ለመጠየቅ 25 ደቂቃ ነው እንትን ያሉት። ዌኔቨር አሁን አዘ ምንድነው እንደ መረዳት ማለት ትክክል ያልሆነ መረዳት ላይሆን ይችላል፣ ግን ጠይቀህ ነገሮች የሚዛዙ ከሆነ ኢንተራፕት የሚያደርግ ካለ በቃ እንደ ኔጌት እንደሆነ እንትን ነው አፈርም የሚደረግ ነገር እንደሌለ ነው እንትን የሚለውና አይ ዶንት ኖ ያ እና በነገራችን ላይ ስለ አላህ ምንም የማያውቁት ምንም ነገር አያውቁም። ምንም በቃ አንድ ነው ከማለት ውጭ ምንም ነገር አያውቁም። በጣም ይጨነቃሉ። የሚገርመኝ ነገር ማለት ነው ክርስቲያኖች ስለ አምላካቸው ነው የሚሰብኩት። ሙስሊሞች ግን እንጃ እኔ አሜን ያው የግድ ሁሌም ነብዩ መሐመድ እንትን ማለት ሪፈር መደረግ አለባቸው ስለ አምላካቸው እንትን ለማለት እና አይ ዶንት ኖ እንግዲህ ሜቢ ያው እንደ ክርስቲያን ስለሆንኩ አረዳዴ ኦፍ ኮርስ የተለየ ስለሆነ ይሆናል ምናምን፣ ግን ብዙ ስኬፕቲክ የሚያደርጉ እንትኖች ነገሮች አሉት እና ለዛ ነው እና በሁለት ህልውና አሁን እኛ ኢቨን አሁን እንደው በፕሮቴስታንት ማዕቀፍ ያሉት የተለያዩ ያው እነሱ አፈርም አድርገው አንድ ነን ቢሉ ግን ግልጽ የሆነ አንድ እንዳልሆኑ እንትን ይባላል። ግን አሁን የነሱ አንድ አለመሆን በአስተምሮ ነው እንጂ በአምላክ ህልውና ኦር በአምላክ ማንነት ጋር የተያዘ አይደለም። እዚህ መጥቶ ይንጨራጨራሉ እንጂ እኮ 100,000 ሰብስክራይበር ባለው ቴሌግራም አካውንት እኮ ሙራድ እኮ እንዳለ የሚወቅጠው እኮ እነዛ ካፊር እያለ አይደለ እንደ አህባሾች የሚወቅጠው አንድ ነን ይላሉ። እዚህ ጋር ደግሞ መጥቶ በቃ ይሄ ነው ስለምን ያለው ተጠይቆ 100,000 ፎሎወር ቴሌግራም ላይ ገብታችሁ ማየት ትችላላችሁ። አላረ እዚህ ቲክቶክም ሲከፍት እያስገባን እንትን ሲል እንትን ላለውና ብዙዎች
አይ ቲንክ ዋሃቢያ የሚባሉት ብዙ አይደለም ከነሱ ጋር ለመወያየትም ብዙ እንትን አይሉም ነገር የዲቤት ጥሪ ቀርቦላቸዋል ሁላ ለዚህ አሁን ለኮሱ ለምናምን ልክ እንደኛ አይወያዩዋቸውም። ውሸታም ናቸው ዋሃቢያዎች። በነገራችን ላይ በጣም አስቀያሚ፣ በጣም ውሸታም፣ አጭበርባሪ ጌታ ምስክሬ ነው። እስልምና በጣም የሚያስጠላው በዋሃቢያ ነው። አህባሾቹ ይሻላሉ። ያለውን ነገር ክደው ጭንቅላታቸውን ተጠቅመው ነገሮችን ወደ ፒስ ያመጣሉ። ሐሰን ታጁ ላይ እኮ አምባሳደር ሐሰን ታጁ ላይ እኮ ዘመቻ ከፍተውበታል። እሱ ከመጠበቀ ንጽጽር ይቆማል፣ ሁሉ ነገር ያስቆማል። መጅሊስ ውስጥ እነሱ ከመሩት ማለት ነው። እነሱ በቃ አልሐምዱሊላህ ታቦታችን ገባ ለማለት ነው የሚፈልጉት። ሰላም የማይፈልጉ ናቸው ዋሃቢያ። አህባሽ ነው እና አንዴና እነሱ አልሰማም እንዴ ወሂድ የለቀቀውን ቪዲዮ ለ180 ምናምን ሺህ ግሩፕ ላይ እኮ እነሱ የሚፈልጉት አልሐምዱሊላህ ታቦታችን ገባ ብሎ ከካፊር ጋር ተመሳስሎ መኖር ነው። ሰላም አይፈልግም። ዋሃቢያ ረብሻ ነው፣ ዋሃቢያ ገዳይ ነው ስንል ይሄንን እኮ ነው። ቁጥራቸው ትንሽ ነው ግን እንደ ብዙ ይጮሃሉ። በጣም ፕሮፓጋንዳ አንደኛ ናቸው በዓለም አንደኛ። ትንሽ ሆነው እንደ ብዙ ይሰማሉ። አህባሾች እኮ ቁጥራቸው ብዙ እኮ ነው። በጣም የተረጋጉና ሰላማዊ ናቸው እና ሀጂ ሙፍቲ ምናምን ለሆነ ልጅ መጅሊሱ ግን የነቢዩ መሐመድን ሱና ይከተላሉ ይጠብቃሉ ብዬው እንዴት ምናምናም ነገር በሚል ኮንቨርሴሽን ተነሳና ያው ወረቃ ነቢይነታቸውን ካረጋገጠ አንድ ካፊር መጅሊስ ውስጥ ሆኖ ውሳኔ ቢያስተላልፍ ምን ችግር አለ በሚል ስንደረቅ ነበርና እንግዲህ መጅሊሱም ሱናውን የሚከተል ከሆነ ለምን ሰው ቅር እንደሚለው አይገባኝም። ታጁም እኮ ማህበረ ቅዱሳን ላኮ ተብሏል። ወረቃ ይሉታል ገና እና ከክርስቲያን ነው አላሉትም። ከአንዳንድ ዋሃቢያ እኮ ችግር የለበትም አባቴ አስበዋል። ሐሰን ታጁ ክርስቲያን ነው ሲል አይ ዋሃቢያ ይመቻቸው ብቻ። ካንሰር ነው በነገራችን ላይ የሃይማኖት ሳይሆን ካንሰር በሽታ ነው። ግደል፣ ቁረጥ፣ ፍለጥ የሚል በሽታ ነው። አጋንንት ነው። ለሁላችንም ልቦና ይስጠን። እነሱ እኛን የሚያጥረን ረገጥ አድርገህ ካላናገርካቸው ሶሪ አውቄ ነው ረገጥ አድርጌ ያናገርኩት። ስርዓት አይዙም። ለዛ ነው